እንደምን ከርማችኋል? ውድ የማር ቃል ተራኪ ቤተሰቦች፣ ባለፈው የጀመርነውን የመንፈስ ፍሬዎች የሚለውን የብፁዕ ቅዱስ አቡነ ሽኖዳን መጽሐፍ ዛሬ አራተኛውን ምዕራፍ ይዤላችሁ መጥቻለሁ። ያመለጧችሁን ሶስቱን ክፍሎች ሊንካቸው ዲስክሪፕሽን ላይ ያለ እነሱን ገብታችሁ ይዩ። እንዲሁም በፕሌሊስት ስለማስቀምጥላችሁ እነሱን ሙሉን ማዳመጥ ከፈለጋችሁ ማግኘት ትችላላችሁ። ዛሬ ወደ ምዕራፍ 4 እንቀጥላለን። ሰብስክራይብ ካላደረጋችሁ ሰብስክራይብ እያደረጋችሁ ቀጣይ ምዕራፎች ቀጣይ መጽሐፎችን ማግኘት ትችላላችሁ። ሲለቀቁ እንዲደርሷችሁ የደውል ምልክቱን መጫናችሁን አትርሱ። ወደ መጽሐፉ። የመንፈስ ፍሬዎች። የግብጽ ኦርቶዶክስ ተዋሕዶ ቤተክርስቲያን ፓትርያርክ ብፁዕ ወቅዱስ አቡነ ሽኖዳ ሳልሳዊ እንደጻፉት ያዕቆብ ሰንደቁ እንደተረጎመው ምዕራፍ 4 ትዕግስት። የእግዚአብሔር ትዕግስት። ሐዋርያው ቅዱስ ጳውሎስ እንደተናገረው የመንፈስ ፍሬ ፍቅር፣ ደስታ፣ ሰላም፣ ትዕግስት ነው። እነዚህ ምግባራት እርስ በርሳቸው ግንኙነት አላቸው። እርሱም ፍቅር ያለው ደስታና ሰላም ከነዚህም ጋር ትዕግስት አለው። ፍቅር ይታገሳል እንዲል። ትዕግስት ቻይ፣ ልበሰፊ፣ ትሁትና መሐሪ የሆነ ሰው ጠባይ መለያ ነው። ጠቢቡ ሰሎሞን ምሳሌያችን ነው። እግዚአብሔርም ለሰሎሞን እጅግ ብዙ ጥበብና ማስተዋል በባህርም ዳር እንዳለ አሸዋ የልብ ስፋት ሰጠው። ሙሴም በምድር ላይ ካሉት ሰዎች ሁሉ ይልቅ እጅግ ትሁት ሰው ነበር። እግዚአብሔር ትዕግስተኛ ነው። ራሱ ታጋሽና ትሁት ነው። እንደ ራሱ ትዕግስት ባይሆን እኛ ሁላችን እንጠፋለን። የእግዚአብሔር ትዕግስት ከጥልቅ ምሕረቱና ርኅራኄው ይመነጫል። ነቢዩ ዳዊት እግዚአብሔር መሐሪና ይቅር ባይ ነው፣ ከቁጣ የራቀ ምሕረቱም የበዛ ሲል ገልጾታል። ሐዋርያው ቅዱስ ጳውሎስም የጌታችሁ ትዕግስት መዳናችሁ እንደሆነ ቁጠሩ ብሏል። እግዚአብሔር ለኃጢአተኞች እጅግ ታጋሽ ነው። አሕዛብና የጣዖት አምልኳቸውን ንስሐ እስኪገቡና እርሱን ወደ ማምለክ እስኪመለሱ ድረስ እጅግ ታግሷል። ራሳቸውን በእርሱ ፊት በጾም ትሑት እስኪያደርጉ ድረስ የነነዌ ሰዎችን ታግሷል። እርሱ ግን ንጉሳቸውን ተቀበለ፣ ምንም እንኳን ዮናስ ባይደሰትበትም። ፈርዖን ብዙ ጊዜ ቃል ኪዳኑን ባይፈጽምም እግዚአብሔር ለረጅም ጊዜ ታግሶታል። የፈርዖንን ጭካኔ በማየት ለአንድና ለመጨረሻ ጊዜ ከቅጣት ይልቅ ይመለስ የሚችልባቸውን 10 መቅሰፍቶችን በማድረስ እግዚአብሔር እጅግ ታግሶት ነበር። በእያንዳንዱ ሰዓትም ፈርዖን በደልኩ በማለት አለቀሰ። ንስሐ ለመግባትም ቃል ገባ። ነገር ግን ዳግመኛ በደለ። እግዚአብሔርም በትዕግስት ጠበቀው። የእግዚአብሔር ትዕግስት ኃጢአተኛን ወደ ንስሐ ይመራል። ነገር ግን ንስሐ ካልገባ ለእግዚአብሔር ቅጣት ተገዢ ይሆናል። ስለዚህ ሐዋርያው ቅዱስ ጳውሎስ ኃጢአተኛን ወይስ የእግዚአብሔር ቸርነት ወደ ንስሐ እንዲመራ ሳታውቅ የቸርነቱንና የመቻሉን የትዕግስቱንም ባለጠግነት ትንቃለህን? ነገር ግን እንደ ጥንካሬህና ንስሐ እንደማይገባ ልብህ የእግዚአብሔር ቀን ፍርድ በሚገለጥበት በቁጣ ቀን ቁጣን በራስ ላይ ታከማቻለህ በማለት ያስጠነቅቃል። ብዙ ኃጢአት ብትሰራና ቅጣት ባያገኝህ እግዚአብሔር አይሰራም ብለህ አታስብ። በእርግጥ ጽዋህ ገና አልሞላችም። አንድ ጊዜ ጌታ የአሞራውያንን ኃጢአት ገና አልተፈጸመችም ብሏልና። የሰዶም ጽዋ በሞላሽ ጊዜ እግዚአብሔር በእሳት አነደዳቸው። ትዕግስት በእግዚአብሔር ባሕርይ ውስጥ አለች። እርሱም ወደ ንስሐ አሊያም ወደ ፍርድ ይመራሃል። ለእግዚአብሔር ትዕግስት መልካም ምሳሌ የምትሆነው ለ3 ዓመታት ፍሬ ያልሰጠችው የበለሷ ዛፍ ፍሬ ነው። ባለቤቷ ስለምን ደግሞ መሬቱን ታጎሳቁላለች? ስለዚህ ትቆረጥ ብሎ አሰበ። የወይን አትክልት ሰራተኛው ግን ዙሪያዋን እስከ ኮተኮትላትና ፋንድያ እስካፈስላት ድረስ በዚህች ዓመት ደግሞ ተዋት፣ ወደፊት ብታፈራ ደህና ነው፣ ያለዚያ ግን ትቆርጣታለህ አለው። ስለዚህ ትዕግስት ለመስተካከል እድልን ይሰጣል። በበረሃ ያሉ ሰዎች ምንም እንኳን በአሰቃቂ ችግር ውስጥ ያሉ ሁልጊዜ የሚያማርሩና የሚለዋወጡ ቢሆኑም እግዚአብሔር ትዕግስት ያሳያቸዋል። ቀኑን ሁሉ ወደማይታዘዝ ወደሚቃወም ሕዝብ እጆቼን ዘረጋው ይላል። ይሁንና ነቢዩ ኢሳይያስ እንዳለው እርሱ ይታገሳቸዋል። እግዚአብሔር ዘርን ባያስቀርልን ኖሮ እንደ ሰዶም በሆነን እንደ ገሞራም በመሰልን ነበር ብሏል። ሌላው የእግዚአብሔር ትዕግስት ምሳሌ የሰማርያ ሰዎችን የተቀበለበት ዘዴ ነው። ወደ ኢየሩሳሌም ለመሄድ ፊቱን ባቀና ጊዜ የሰማርያ መንደሮች ጌታን ለመቀበል ሲቃወሙ ደቀ መዛሙርቱ ያዕቆብና ዮሐንስ ይህንን እሳት ከሰማይ ወርዶ ያጥፋቸው እንል ዘንድ ትወዳለህን? አሉት። ነገር ግን እርሱ በትዕግስቱ ይህንን አልፈቅድም፣ ዘወር ብሎ ገሰጻቸውና ምን አይነት መንፈስ እንደሆነላችሁ አታውቁም። የሰው ልጅ የሰውን ነፍስ ሊያድን እንጂ ሊያጠፋ አልመጣም አለ።
የሰማርያ ሰዎችም እምነትን የሚቀበሉበት ጊዜ መጣ። በጌታ በኢየሱስ ስም ተጠመቁ፣ መንፈስ ቅዱስን ተቀበሉ፣ ድህነትንም አገኙ። አስደሳቹ ተግባርም ቤተክርስቲያንን በሚያሳድድ ላይ የሚገለጽ የእግዚአብሔር ትዕግስት ነው። ከነዚህ ውስጥ ዋናው ስለ ራሱ አስቀድሞ ተሳዳቢና አሳዳጅ አንገላጭም ምንም ብሆን ይህን አደረገልኝ፣ ነገር ግን ሳላውቅ ባለማመን ስላደረግኩት ምሕረትን አገኘው ሲል የተናገረው የተርሴሱ ሳውል ነው። ሳውል የጌታን ደቀ መዛሙርት እንዲገድላቸው ገና እየዛተ ወንዶችንም ሴቶችንም ቢያገኝ እያሰረ ወደ ኢየሩሳሌም ያመጣቸው ነበር። ይሁንና የመውጊያውን ብረት መቃወም እስከማይቻል ድረስ ታግሶ በደማስቆ መንገድ ተገለጸለት፣ ለአገልግሎትም ጠራው። ስለዚህም ሳውል በአሕዛብ በነገስታትም በእስራኤልም ልጆች ፊት የጌታን ስም ይሸከም ዘንድ ለእርሱ የተመረጠ ዕቃ ሆነ። በእርግጥ በቤተ ክርስቲያን እንደ ሳውል ያለ ታላቅ አገልጋይ ቤተ ክርስቲያን ስታጣ እግዚአብሔር በሳውል ላይ ታጋሽ አልሆነምን? በዲዮቅልጥያኖስ ዘመን ቅዱሳንን በማሳደድ እጅግ በጣም ጨካኝና ቁጡ ኃይለኛ የነበረውን የኢንሰና ገዢ በእጁን ብዙ ቅዱሳንን ሰማዕትነት ተቀብለዋል። ይሁንና የእግዚአብሔር ትዕግስት ኢራኒየስን ወደ እምነት መርቶታል። እርሱ እንኳን ሰማዕትነትን ተቀብሏል። ቤተ ክርስቲያንም መታሰቢያ ታደርግለታለች። እግዚአብሔር ትዕግስቱን የሚያሳያቸው ብዙዎች ናቸው። ከእነዚህ መካከል ቅዱስ አውግስጢኖስ፣ ግብፃዊቷ ማርያም ፔላጂያ፣ ሙሴ ጸሊም እና ሌሎችም ብዙዎች ይጠቀሳሉ። እነዚህ ሁሉ ከኃጢአት ተመልሰው ንስሐ የገቡ፣ ንስሐ በሚገቡ በሌሎች ሰዎች ልብ ውስጥም ተስፋን በመፍጠር በቤተ ክርስቲያን ውስጥ ብርሃኖች የሆኑ ናቸው። አውግስጢኖስ ጳጳስና ታላቅ የቤተ ክርስቲያን መሪ ሆኗል። ሙሴ ጸሊም ከታላላቅ መነኮሳት አንዱ፣ ማርያም ግብፃዊትም ባሕታዊ ሆነዋል። እግዚአብሔር በእነዚህ ሁሉ ታጋሽ ባይሆን ቅጣትን ያገኙ ነበርን? ይጠፉም ነበርን? የሚለው ይደንቃል። ቤተ ክርስቲያን ቡራኪያቸውን ታጣ ነበርን? እግዚአብሔር በእርሱ መኖር ለማያምኑና ለአሕዛባውያን ትዕግስቱን ያሳይ ነበር። እግዚአብሔር ከ1 ሚሊዮን ሩሳውያን በላይ ወደ እምነት እስኪመለሱ ድረስ ሶሻሊዝምን ታግሷል። በተመሳሳይ መንገድ ሩማንያና ሶቪየት ህብረት ውስጥ ብዙዎች ወደ ክርስትና ተመልሰዋል። በጌታም ደስ ብሏቸዋል። በተጨማሪም ፈላስፎችን ወደ ክርስቲያን ተፈላሳፊዎች ቀይሯቸዋል። የቅዱስ ጊዮርጊስ ገዳይ መርዝ እንዳዘጋጀው እንደ ጠንቋዩ እንደ አትናቴዎስ ያሉ ብዙ ጠንቋዮች ተለውጠዋል። ለአቢብ ካስቱር መርዝ ያዘጋጀው ጠንቋዩ ሲድራከስም ሌላም ምሳሌ ነው። እነዚህ ሁለቱ አስማተኞች እምነትን የነበረውን ኢራነስን ለረጅም ጊዜ ታገዘው ተቀብለው የሰማዕትነትንም ዘውዶች ተቀብለዋል። የእግዚአብሔር ትዕግስት ከነርሱ አስማት የበለጠ ኃይል እንዳለው በመገንዘብ ወደ እምነት ተመልሰዋል። የእግዚአብሔር ትዕግስት ኃጢአተኛ ንስሐ እስኪገባ ድረስ ብቻ የሚቀጥል ሳይሆን እግዚአብሔር ጣልቃ የሚገባበትን ትክክለኛ ጊዜ እስኪመርጥ ድረስ በተጨማሪነት ይዘልቃል። እግዚአብሔር ለሥራው ለጥበቡና ለመለኮታዊ ስርዓት ሕግ ተስማሚውን ጊዜ ይመርጣል። እግዚአብሔር ለመጀመሪያ ቤተሰቦቻችን የሴቲቱ ልጅ የእባቡን ራስ ይቀጠቅጣል ሲል ቃል ኪዳን ሰጥቷቸዋል። ነገር ግን 1000 ዘመናት አልፎ እባብም የብዙዎቹን የሴቲቱን ልጆች ሰኮና መቀጥቀጥ ቀጥሏል። እግዚአብሔር በሚያስደንቅ ትዕግስቱ ከሕግ በታች የተወለደውን ልጁን ለመላክ የዘመኑን ፍጻሜ ይጠብቅ ነበር። ድንግል ማርያም እስክትወለድ ድረስ ጠብቋል። ይህንን ክብር ልትሸከም የምትችል እርሷ ብቻ ናትና ከእርሱ በፊት በኋላ አገልግሎቱን የሚሸከሙትን የሚረከቡትን 12ቱን ደቀ መዛሙርት ጠብቋል። ትንቢቶች ሁሉና ሌሎች ነገሮች መቼ መፈጸም እንዳለባቸው ትክክለኛውን ጊዜ መርጧል። ይህም እውነተኛ ጥበብ ነበር። የድህነት ሥራ ለረጅም ጊዜ ለምን ዘገየ ብሎ ማንም አይጠይቅ። በእርግጥ አልዘገየም። እግዚአብሔር ለመጀመሪያ በወሰነው ጊዜ ተደርጓል። ነገር ግን የእግዚአብሔር ትዕግስት ለእርሱ የሚሆኑ ሁሉንም ነገሮችና ሰዎች ስራውን እንዲገነዘቡትና እንዲቀበሉት እያዘጋጀ ነበር። የድህነት ሥራ ለአዳም ዘመን ቢፈጸም ኖሮ ይህንን ሥራ የሚረዳ የሚቀበልና የሚያምን ማንም አይኖርም ነበር። ችግሩ ጊዜያቱን በእኛ ውስን በሆኑ አእምሮቻችን ለመረዳት መሞከራችን ነው። ጌታ ግን አብ በገዛ ስልጣኑ ያደረገውን ወራትንና ዘመናትን ታውቁ ዘንድ ለእናንተ አልተሰጣችሁም ብሏል። ዳዊት በችግሩ ጊዜ እኔን ለመርዳት ፍጠን በማለት እንደተናገረ እኛም እግዚአብሔርን ከመጠየቅ በፊት እንኳን በአንተ መንገድ እንደሆነ እምነት ሊኖርህ ይገባል። የእርሱ እርዳታ እጅግ በተወደደ ተስማሚ ጊዜ ወደ አንተ እየመጣ ነው። ለምሳሌ የጻድቁ የዮሴፍን ታሪክ ተመልከት። ወንድሞቹ ጉድጓድ ውስጥ ጣሉት።
እግዚአብሔርም እርሱን ለማዳን ምንም ነገር አላደረገም። እነርሱ እንደ ባሪያ ሸጡት። እግዚአብሔር ዝም ያለ መሰለ። ዮሴፍ ባልተገባ ፍርድ ተወነጀለ። ዓመታትን ወደ ቆጠረበት እስር ቤትም ተጣለ። ነገር ግን እግዚአብሔር እርሱን በእርግጥ ረሳውን ወይስ ተወውን? አልረሳውም፣ አልተወውምም። እግዚአብሔር በትዕግስቱ ዝግጅቶችን እያደረገና ጊዜ እያዘጋጀ ዮሴፍንም መሪ ወይም ልዑል ለማድረግ ሁኔታዎችን እያመቻቸ ነበር። እግዚአብሔር የዮሴፍን ችግር ወደ ጉድጓድ እንደተጣለ ፈጥኖ ቢፈታለት ኖሮ ዮሴፍ ተራ እረኛ ሆኖ ብቻ ይቀጥል ነበር። እግዚአብሔር ልጆቹን ያስተምራል። እግዚአብሔር ትዕግስተኛ፣ ታጋሽ እንደመሆኑ ልጆቹንም ደግሞ ታጋሾች እንዲሆኑ ያስተምራል፣ ያሰለጥናቸዋልም። ኤልያስ ከ3 ዓመት ተኩል ረሃብ በኋላ ዝናብ እንዲዘንብ ለጠየቀው ጥያቄ እግዚአብሔር ተስማምቷል። ነገር ግን ኤልያስ ይህ እንዲሆን 1 ጊዜ፣ 2 ጊዜ፣ 3 ጊዜ ለ6 ጊዜያትም እንኳን ዝናብ አላዘነበም እስከሚል ድረስ ጸልዮአል። ኤልያስ ተስፋ አልቆረጠም። በትዕግስትም መጸለዩን ቀጠለ። በሰባተኛው ጊዜ የሰው እጅ የምታህል ታናሽ ደመና ከባሕር ወጣች። ስለዚህ እግዚአብሔር ለጸሎቱ መልስ እንደሰጠው ኤልያስ አወቀ። የሰዎች ትዕግስት። ባለፈው ስለ እግዚአብሔር ትዕግስት ተነጋግረናል። ዛሬ ደግሞ ስለ ሰዎች ትዕግስት እንነጋገራለን። በእግዚአብሔር አራያና አምሳል እስከተፈጠርን ድረስ በትዕግስትም እርሱን መምሰል አለብን። ከሰው ፍጥረት የእግዚአብሔርን ትዕግስት ያልቀመሰ፣ ያልተለማመደ፣ ወደ ኃጢአት ጥልቅ ያልተወሰደ ማን ነው? እናም ሌሎችን በተመሳሳይ መንገድ በትዕግስት እንቀበላቸው፣ መጽሐፍ ቅዱስ በምትሰፍሩበት መስፈሪያ ይሰፈርባችኋል ይላልና። በህብረታችን ውስጥ አንዳንድ ሰዎች ሌሎችን እነርሱን በሚያሰናዱበት በሚቀበሉበት ዘዴ ይከፋሉ። ይህንንም መሸከም አይችሉም። አንድ ሰው የመግባቢያ መንገዱን እንዲቀይር ደጋግሜ አስጠንቅቄዋለሁ። እርሱ ግን ይህን አላደረገም ሊል ይችላል። አንዲት ሚስትም ስለ ባሏ እንዲሁ ልትል ትችላለች። ይህ የአንዳንድ ሰዎች ጠባይ ነው። ይህንን ለመለወጥም ከሌሎች ሰዎች ትዕግስትን ይፈልጋሉ። የአንድን ሰው ጠባይ በፍጥነት መለወጥ ቀላል አይደለም። አንድ ሰው ምኞት ሊኖረው፣ ችሎታ ግን ላይኖረው ይችላል። የእንደዚህ አይነት ሰዎች ስሜት በእነርሱ ላይ ከፍተኛ ድርሻ ሊኖረው ይችላል። ስለዚህ በስሜትም ይሁን በስራ ስህተት እንደሆነም እንኳን ላያውቁ ይችላሉ። ጌታችን በአንድ ወቅት ከ3 ዓመት በላይ አብረውት ለነበሩት ትምህርቱን ሲከታተሉ ለቆዩት ደቀ መዛሙርቱ ከእኔ ተማሩ፣ እኔ የዋህ በልቤም ትሑት ነኝና ሲል ነግሯቸዋል። ይሁንና እርሱ በተያዘ ጊዜ ጴጥሮስ የሊቀ ካህናቱን ባሪያ ጆሮ በሰይፉ ቆረጠ። ጌታችንም ጴጥሮስን ሰይፍ የሚያነሱ ሁሉ በሰይፍ ይጠፋሉና ሰይፍህን ወደ ስፍራው መልስ በማለት ገሰጸው። ቅዱስ ጴጥሮስ ችኩልነቱን መቋቋም አልቻለም ነበር። በእርሱም ላይ ለብዙ ጊዜያት ተገልጸዋል። እስከ ሕጽበተ እግር ድረስ ታግሶ ይጸና ዘንድ የጌታን ትዕግስት ይፈልግ ነበር። ከሽማግሌዎችና ከካህናት አለቆች ከጸሐፍቶችም ብዙ መከራ ይቀበልና ይገደል ዘንድ በሦስተኛውም ቀን ይነሳ ዘንድ እንዲነሳ ለደቀ መዛሙርቱ በገለጠላቸው ጊዜ ተመሳሳይ በሆነ ንዴት ይህን ስህተት እንደሆነ ጴጥሮስ ተናገረ። ሁሉም ደቀ መዛሙርት ዝምታ ቢመርጡም እርሱ ግን አይሆንብህ ጌታ ሆይ ከቶ አይድረስብህ በማለት ይገስጸው ጀመር። ጌታም የሰውን እንጂ የእግዚአብሔርን አታስብም፣ እንቅፋት ሆነብኛል ሲል ተናገረው። ሙሴ ጸሊምም እንዲሁ ባሕርዩ እስኪለወጥና ተነሳሂ ትሑትም እስኪሆን ድረስ የመሪው የቅዱስ ኤስድሮስን ታላቅ ትዕግስት ይፈልግ ነበር። እርሱ ወደ ታላቅ ቅድስና ለብዙ ሰዎች መምህር ወደ መሆን ተለውጧል። በትዕግስት በኃጢአተኞች ላይ የምናሳየው ቁጣ በእኛ ላይ አይገለጥም። ስለዚህ ነገር መጽሐፍ ቅዱስ ሰው ሁሉ ለመስማት የፈጠነ ለመናገርም የዘገየ ለቁጣም የዘገየ ይሁን ብሏል። የዘገየ መሆን ማለት ሌሎችን በመስማት ትዕግስተኛና ቻይ መሆን ማለት ነው። በዚህም አእምሮ በጥበብ የመረዳት ዕድል ይኖረዋል። ታጋሹ ሰውም ስህተቶችን ለማስወገድ ብቁ ይሆናል። ትዕግስተኛ ሰው ሁልጊዜ ለቁጣ የዘገየ ነው። እግዚአብሔር ደካማ ተፈጥሯችንን ስለሚያውቅ ብዙ ይታገሰናል። ነቢዩ ዳዊት ይህንን በተመለከተ ሁልጊዜ አይቀስፍም፣ ለዘላለምም አይቆጣም፣ እንደ ኃጢአታችን አላደረገብንም፣ እንደ በደላችንም አልከፈለንም። ፍጥረታችንን እርሱ ያውቃልና እኛ አፈር እንደሆንን አስብ ብሏል። ስለዚህ ከዚህ ጋር ተመሳሳይ በሆነ መንገድ የሰውን የተፈጥሮ ደካማነትና ለውድቀት ያለውን ዝንባሌ በማስታወስ እርስ በርሳችን በትዕግስት እንወያይ።
ሐመሩሃ ማስተማርና አገልግሎት። አንዳንዶቹ አገልግሎታቸው ፈጣን ፍሬያት ሳይሰጥ ሲቀር ሊደክሙና ተስፋ ሊቆርጡ ይችላሉ። ይህንንም እንደ ውድቀት ሊቆጥሩት እንኳን ይችላሉ። በእርግጥ አገልግሎት በዝግታ ለማደግ ትዕግስት ይፈልጋል። ጌታ ደቀ መዛሙርቱን በማዘጋጀት ምን ያህል ዓመታት በአገልግሎት ውስጥ እንዳለፈ አስታውስ። 3 ዓመት ካለፈ በኋላ እንኳን ከላይ ኃይል እስኪለብሱ ድረስ በኢየሩሳሌም ከተማ እንዲቆዩ አዟቸዋል። ከዓመታት በኋላ ፍሬ የምትሰጥ ዛፍ አስብ። አንድ አትክልት የተከለ ሰው እንደ አትክልቱ አይነት 3 ይሁን ከ5 ወይም 7 ዓመት ታግሶ ይጠብቃል። ትዕግስትን በተግባር ይማራል። ዳግመኛም ትዕግስት ሕፃናትን በመውለድና በማሳደግ ውስጥ ጉልህ ሚና አለው። ሴቷ ከጽንስ በኋላ ልጇን ወልዳ ለማየት 9 ወራትን ትጠብቃለች። ሕፃኑ በሳል እስኪሆንና ከማኅፀን እስኪወጣ ድረስ በማኅፀኗ ውስጥ በሕይወት ያድጋል። ቅዱስ ዮሐንስ አፈወርቅ በዚህ ሂደት በመደነቅ አንድ ጽንስ ለማደግ ይህን ያለ ረጅም ጊዜ ከወሰደ አንድ ሰው በመንፈሳዊነት ለማደግማ ምን ያህል ረጅም ጊዜና ትዕግስት ያስፈልገዋል ብሏል። አንድ ሕፃን ለመናገር ለመራመድና ለመማር ጊዜ ይፈልጋል። በትዕግስት እየተጠባበቅን በአካልና በእውቀት ሲያድግ በማየት እንደሰታለን እንጂ ከችሎታው ባሻገር የሆኑ ነገሮችን እንዲሰራ ከእርሱ አንጠብቅም። ትዕግስት ለስብከት አገልግሎትና ለማስተማርም ያስፈልጋል። ልክ እንደዚህ ሁሉ ሰዎች አንዳንድ ጊዜ ከፍተኛ የመንፈሳዊነት ደረጃዎች እንዳይታገሱ ይችላሉ። ለዚህ ነው ሐዋርያው ቅዱስ ጳውሎስ ለደቀ መዝሙሩ ጢሞቴዎስ ፈጽመ እየታገስክና እያስተማርክ ዝለፍና ገስጽ ምከረም ያለው። ለቆሮንቶሳውያንም ገና ጽኑ መብል ለመብላት አትችሉም ነበርና ወተት ጋትኳችሁ፣ ገና ስጋውያን ናችሁና እስካሁን ድረስ ገና አትችሉም አላቸው። ደግሞም አባቶች ሐዋርያት በሰጡት ደህንነት ከአሕዛብ ወደ እግዚአብሔር የዞሩትን አናስቸግራቸው ማለታቸውን እና ለጣዖት ከተሰዋ ከደምም ከተነቀም ከዝሙትም ተርቁ ዘንድ ከዚህ የሚያስፈልገው በቀር ሌላ ሸክም እንዳንጭንባችሁ እኛ መንፈስ ቅዱስ ፈቅዶልናል ሲሉ መፍቀዳቸውን ልብ እንላለን። እንዲሁም ክብር ለእርሱ ይሁንና ጌታ ክርስቶስ ጸሐፎችና ፈሪሳውያንን ከባድና አስቸጋሪ ሸክም ተብትበው በሰው ትከሻ ይጭናሉ ሲል ገሰጻቸው። የማስተማር ከፍተኛ ደረጃዎች ለሁሉም ሰው አይሰጡም። ማስተማር ወይም በማስተማር ውስጥ ያለ ትዕግስት ቀስ በቀስ መልካም ፍሬ ያመጣል። አንዳንዶች የተወሰኑ መንፈሳዊ ልምምዶችን ገንዘብ ባለማድረጋቸው አትገስጻቸው ወይም በእነርሱ አትቀየም። ይልቁንም ሐዋርያው ድፍረት የሌላቸውን አጽኗቸው፣ ለደካሞች ትጉላቸው፣ ሰውን ሁሉ ታገሱ እንዳለው ታጋሽ ሁን፣ አበርታቸውም። አንድን ክፍል የምታገለግል በአገልግሎትህ መሻሻል የማይታይብህ አገልጋይ ከሆንክ በአገልግሎትህ ያልተሳካልህ በመሆን ተስፋ ማጣት፣ ራስህን መውቀስ ወይም ክፍሉ ፍሬ አልባ በመሆን ማማረር የለብህም። አንተን ይሁን ከክፍል ተማሪዎች ዘንድ ችግር የለም። ይህ ስለሆነ ጊዜና ትዕግስት የሚፈልገው የአገልግሎት ባህሪ ነው። ታዲያ ታጋሹን የሰዎች ባህሪ በአጋጣሚ ወይም በአንድ ቃል ሊለወጥ ይችላል ብለህ አታስብ። አንዲት ዶሮ እንቁላሎች እስኪፈለፈሉና ጫጩቶቿ እስኪለወጡ ድረስ ታሞቃቸዋለች፣ ታቅፋቸዋለች። የዘር ፍሬንም አረንጓዴ እስኪሆን ፍሬ የሚሰጥ ዛፍ ሆነው እስኪያድጉ ድረስ በአፈር ውስጥ ጊዜ ይወስዳሉ። ይህን ሁሉ ትዕግስትና ጽናት አይፈልግምን? እኛም ታዲያ መጽሐፍ ቅዱስ እስከ መጨረሻ የሚጸና ግን እርሱ ይድናል፣ በመታገሳችሁም ነፍሳችሁን ታገኛላችሁ እንዲል በትዕግስት ልንጸና ይገባናል። ነቢዩ ዳዊትም ከማለዳው ሰዓት ጀምሮ እስከ ሌሊት ነፍሴ በእግዚአብሔር ታመነች አለ። ይህ ማለት ከመጀመሪያ እስከ መጨረሻ ማለት ነው። በጸሎት ቻይና ትዕግስተኛ የሆነ ሰው ይጸልያል፣ ስለሚሰጠውም የእግዚአብሔር መልስ አይጨነቅም። እግዚአብሔር ጸሎቱን እንደሚሰማው እርግጠኛ ነው። ሁሉም ነገር በእግዚአብሔር ጥበብና ፈቃድ እንደሚሆን በተገቢው ጊዜና መንገድም መልስ እንዲሰጠው በማመን ለእግዚአብሔር ፍቅር ይተዋል። አንዳንድ ሰዎች ይህ መሰል ትዕግስት የላቸውም። እግዚአብሔርን መውቀስና ከእርሱ ስህተት መፈለግ እንጂ መጠባበቅ አይችሉም። እነርሱ ይወነጅሉታል፣ እርሱ ግን እጅግ ይታገላቸዋል፣ ወቀሳቸውን ይሸከማል። እነዚህ ሰዎች እግዚአብሔር ለእነርሱ እንዲሰራ ማመን አለባቸው። እርሱ ሊዘገይ ይችላል። ይህ ግን ትዕግስትና እምነት እንዲኖረን እኛን ለማለማመድ እንደሆነም እናስብ። ይልቁንም በምሽቱ የመጨረሻ ሰዓት
በ11ኛውም ሰዓት ሰራተኞችን ይጎበኝ ዘንድ ሊመጣ ይችላል። እግዚአብሔር ችግሮችን ለማስወገድ ሊዘገይ ይችላል? ይህ የሚሆነው ችግርን ለሚጋፈጠው ሰው ስለሚጨነቅና ስለሚበሳጭ ነው። ወዲያውኑ ፈጥኖ በቀጥታ ችግሩ እንዲፈታ ይፈልጋል። ስለ ችግሩ ታጋሽ አይደለም። በዚህ ወቅት እግዚአብሔር ችግሩን ይቀበላል፣ ችግሩን መፍታትም ይጀምራል። ነገር ግን ይህ የሚፈጸመው የእርሱ ጥበብ እጅግ ተስማሚ፣ ምቹ አድርጎ በሚገነዘበው መንገድ ነው። ይልቁንም የእግዚአብሔር ትዕግስት ወደ ጭንቀት ሳይሆን ወደ ጸሎት፣ ወደ መትጋት ይመራሃል። ትዕግስት የማጣት ጉዳት። ትዕግስት የሌለው ሰው በጭንቀት በብስጭትና በመረበሽ ውስጥ ይወድቃል። እንደዚህ አይነት ሰው ሁልጊዜ ጭንቀታም፣ ሰዓቱን በእያንዳንዷ ደቂቃና ቅጽበት የሚመለከት ይሆናል። ዳግመኛም ብስጩና ራሱ ብዙ ጉዳይ የሚፈጽም ሊሆን ይችላል። ይህን አይነት ትዕግስት አልባ ሰው በብስጩነቱ ልክ እግዚአብሔር ለጸሎቶቹ መልስ እንዳልሰጠው፣ በዚህም ምክንያት እግዚአብሔርን የተቃወመ እየመሰለው ወደ ቤተ ክርስቲያን ላለመግባት እንደሚምል ሰው ውሳኔዎችንና ድርጊቶችን በድንገት ያለ ዕቅድ ይፈጽማል። ጭንቀትና ትዕግስት ማጣት በሰው ክንድና በተሳሳተ የሰው ጥበብ ወደ መመካት ሊመራ ይችላል። ለምሳሌ አባታችን አብርሃም እግዚአብሔር ልጅ ሊሰጠው የገባለትን ቃል ኪዳን እንዳልፈጸመለት ባሰበ ጊዜ ልጅ ትሰጠው ዘንድ ወደ አጋር ለመግባት የሰውን ጥበብ ተመለከተ። ታዲያ ልጁ እንደ ሰማይ ከዋክብት እንዳልበዛ ባየ ጊዜ ኬጡራ የተባለች ሚስት አገባ። እርሷም ብዙ ልጆችን ወለደችለት። በእርግጥ የሰው ዘዴዎች ፈጣን ውጤቶችን ሊያመጡ ይችላሉ። ነገር ግን እነዚህ ዘዴዎች ሊዘገይ ቢችልም ለተወሰነ ዓላማ፣ ለቡራኪና ለጥቅም እንደሆነ እንደ እግዚአብሔር ፈቃድ አይደሉም። የእግዚአብሔር መንገዶች ረጋ ያሉ፣ ቀስ በቀስና ደረጃ በደረጃ ወደ ግብ በሰላም የሚመሩ ናቸው። አንዳንድ ሰዎች ሁልጊዜ ተናጋሪዎችን መረበሽ እንጂ ተናጋሪዎች ንግግራቸውን እስኪጨርሱ ድረስ ሊያደምጡ የማይችሉ ትዕግስት አልባ ናቸው። ሌሎች ሰዎች ችግሮቻቸውን ለመፍታት ትዕግስት የሌላቸው ናቸው። በዚህም ምክንያት እርዳታና መፍትሄዎችን እንዲሰጧቸው በመሻት ጠንቋዮችንና መተተኞችን ይፈልጋሉ። ትዕግስትና ጽናት የሌሏቸው ሰዎች የሚያጠፏቸው ጥፋቶች በእርግጠኝነት እጅግ ብዙ ናቸው። ምዕራፍ 5 ቸርነት። ይቆየን።